ተውንጂ አባቶቼ ምንኩስና ሞተ ካለም ጵጵስና ከሞት በላይ ሞት አይደል እንዴ? ታዲያ የሞተ ጳጳስ ምንድነው የሚፈራው? ለምን ነው የሚፈራው? ለነፍስ ታዲያ ጳጳሱ ለምን ነው የሚፈራው? ብዙ ብፁዓን አባቶች ስራ አስኪያጅ ሲሆኑ፣ የሲኖዶስ ጸሐፊ ሲሆኑ አሸርጋጁ ብዙ ነው። የእፉኝት ልጆች የሆኑትና አባ ሰረቀ እየሰሩ ያሉት አካሄድ ለቤተ ክርስቲያኒቷ በጣም አደገኛ ነው። ፍኖተ ጽድቅ ጸጋዬ ጋር ተገኝታችኋል። ሀብታም ቤት ተገኝታችኋል። ሀብታም ሰርግ ተገኝታችኋል። ባርካችኋል። ድሃውን ረስታችኋል። በዚህ በቅዱስ ሲኖዶስ ስብሰባ ላይ መንግስት ጣልቃ እንዳይገባ፣ ይሄ ፖለቲካ አይደለም፣ የራሷ ሲያርባት የሰው ታማስላለች እንዲሉ የራሱን ስራ ይስራ፣ ህዝብ የሚያለቅሰውን ያስታግስ። እዚህ ከቅዱስ ሲኖዶስ የምንጠብቀው ልብን የሚያሳርፍ ሐሴትን የሚሞላ ውሳኔ ነው። ለምንድን ነው ይህን ጥያቄ የምትፈሩት? ቤተ መንግስትም ቤተ ክህነትም የሚፈራው ጥያቄ ይሄንን ነው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነስቷል። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ደስታና ሰላም ሆነ። እንደምን ሰንብታችኋል? ውድ የደረጀ ዘወይንዬ ሚዲያ ተከታታዮች፣ እግዚአብሔር ፈቅዶ 46,000 ደርሰናል። በእናንተ በጎ ጥረት፣ በእግዚአብሔር በጎ ፈቃድ ስራዎች እየተሰሩ ይገኛሉ። በወራ ግንቦት ሳይጠናቀቅ 50,000 እንድንሞላ ሼር፣ ላይክ፣ ሰብስክራይብ በማድረግ አብረነቶትን ያረጋግጡ። ዛሬ እንኳን ለርክበ ካህናት በሰላምና በጤና ደረሳችሁ ብለን ልዩ ዝግጅት ይዘን ቀርበናል። ይኸውም የካህናት ስብስብ፣ የጳጳሳት ስብስብ መሰባሰቢያ መሰብሰብ የሆነው ልዩ ቀን ነው። በዚህ ቀን አባቶቻችን ስለ ሀገር ይመክራሉ፣ ስለ ቤተ ክርስቲያን ይነጋገራሉ። ታዲያ በዓመት 2 ጊዜ ቅዱስ ሲኖዶስ የሚያደርገው ስብሰባ አንደኛው የሚጀምረው በርክበ ካህናት ስለሆነ ዛሬ በዚህ ጉዳይ ላይ አባቶቻችን ትኩረት እንዲሰጡበት በውስጣችን ያለውን እንደ አገልጋይነታችን፣ እንደ ልጅነታችን፣ እንደ ኢትዮጵያዊነታችንና እንደ ደረጀ ዘወይንዬ ሚዲያ መልእክትን ለማስተላለፍ ወደድን። ይህንን በትህትና ስናቀርብ በእውነትና በእምነት ይሆናል። አባቶቻችን አጀንዳ በሚቀረጽበት ሰዓት አስቀድሞ ጸሎት ይይዛሉና ጸሎቱ እውነተኛ ጸሎት ሊሆን ግድ ይላል።
አባቶቻችን ተሰባስበው አጀንዳ ቀራጭን ሲያዘጋጁ እውነተኛ ለቤተ ክርስቲያን ተቆርቋሪ የሆኑትን ሆዴ ይሙላ ደረቴ ይቅላ የማይሉትን ከዘረኝነት የጸዱትን ከፖለቲካ የራቁትን ስለ ቤተ ክርስቲያን የሚቆረቆሩትን አባቶችን አጀንዳ እንዲቀርጹ ማድረግ ግድ ይላል። ይህ ወሳኝ ጉዳይ ነውና ቤተ ክርስቲያንን አሳልፈው የሚሰጡ ስለ ሰላም የማይጨንቃቸው፣ ስለ ትውልድ የማይጨንቃቸው፣ ሐሳባቸው ምድራዊ የሆነ ገንዘብን ብቻ የሚቆጥሩ፣ ገንዘብን ብቻ የሚፈልጉ በዚህ ውስጥ እንዲካተቱ መደረግ በፍጹም የለበትም። አጀንዳዎቹም ሊሆኑ የሚገባቸው ብለን የምናስባቸው ሐሳብ የሕዝቡን የልብ ትርታ የሚያዳምጥ ሊሆን ይገባል። አባቶቻችን ወደ ታች በመውረድ እነ ኢያሱ ከነዓንን ከመውረሳቸው አስቀድሞ ኢያሪኮ የጨረቃ ከተማ የሽቶ ከተማ የሆነችውን ለማፍረስ ሰላይ ልኮ ውስጡ ስላለው ነገር ራኬብ እንድታስረዳቸው አድርጎ ነበር። ስለዚህ እነዚህ ብፁዓን አባቶቻችን በሚሰባሰቡበት ሰዓት የሕዝቡ ጥያቄ ምንድን ነው፣ የአገሪቷ ችግር ምንድን ነው የሚለውን ማጤንና ሕዝቡን ሊያገለግሉ ስለሆነ፣ መንጋውን ሊጠብቁ ስለሆነ፣ የሕዝቡን ጥያቄ ሊመልሱ፣ የሕዝቡን ጭንቀት ሊያስታግሱ ግድ ይላል። ስለዚህ በዚህ በሚደረገው የስብሰባ ወቅት አንደኛ ስለ ሀገራችን ሰላም ሁኔታ በአጀንዳነት ሊነሳ ያስፈልጋል። ወጥቶ መግባት የከበደበት፣ ገዳማት መሄድ የተቸገርንበት፣ አብያተ ክርስቲያናትን መርዳት በፍጹም ያልቻልንበት፣ በሀገራችን ላይ ሆነን የተለያየንበት ስፍራ ላይ ወቅት ላይ ነው ያለ ነው። ብዙዎች ወላጆቻቸውን እንኳን ለመቅበር ወደ ሀገራቸው፣ ወደ ቀያቸው፣ ወደ ስፍራቸው ለመሄድ አልቻሉም። ምክንያቱም የጦርነቱ ጉዳይ ነው። እስከ መቼ ነው ደም የሚፈሰው? እስከ መቼ ነው እርስ በርስ የምንገዳደለው? እስከ መቼ ነው የምንፈነቃቀለው? ስለዚህ ይህ ነገር እልባት የሚሰጠው እርሱ እግዚአብሔር ነውና እውነተኛ ጸሎት በሰኔ ጾም ላይ ተደርጎም ይሁን በጾም ላይ ጾም ባይኖርም፣ ነገር ግን ስግደቶቹ ምህላዎቹ ተካሂደው ታላቅ ሥራ ሊሰራ እግዚአብሔር ፊቱን ወደኛ እንዲመልስ ሊደረግ ያስፈልጋል። የሰላሙ ጉዳይ እጅግ በጣም አሳሳቢ የሆነ እገታ እየበዛበት፣ ገዳማት እየተዘጉ፣ አብያተ ክርስቲያናት እየተዘጉ፣ አብነት ትምህርት ቤት እየተበተኑ ስለሆነ የዚህ የሰላሙ ጉዳይ በከፍተኛ ደረጃ ትኩረት ሊሰጥበት ይገባል። ሰላም የሚመጣው በመሳሪያ አይደለም። ሰላም የሚመጣው እርግብ በመልቀቅ አይደለም። ሰላም የሚመጣው በጠመንጃ አፈሙዝ አይደለም። ሰላም የሚመጣው በሰላማዊ ሰልፍ አይደለም። ሰላምን የሚሰጠው እርሱ እግዚአብሔር ነው። እኔ ሰላምን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለምና። ስለዚህ እግዚአብሔር አምላክ ራሱ እንደተናገረ የእግዚአብሔር ሰላም ሰማያዊ ሲሆን የምድር ሰላም ምድራዊ ነው። የእግዚአብሔር ሰላም ዘለቄታ ያለው ሲሆን የምድር ሰላም ለጊዜው ነው። ስለዚህ እውነተኛ ሰላም የሚገኘው ከሰላማዊ ከኢየሱስ ክርስቶስ ስለሆነ ፊታችንን ወደ ኢየሱስ ክርስቶስ እንድናዞር ሊደረግ ያስፈልጋል። ወደ እግዚአብሔር ልንመለስ እንድንመለስም ያስፈልጋል። ወደ እግዚአብሔር እንመለስ። እሱ ሰብሮናልና እሱ ይጠግነናል፣ እርሱ መጥቶናልና እርሱ ይፈውሰናል ብሎ ትንቢተ ሆሴዕ ምዕራፍ 6 ቁጥር 1 ላይ እንደተነገረ እኛም ፊታችንን ወደ እግዚአብሔር መልሰን እግዚአብሔር ወደ እኛ እንዲመልስ ልናደርግ ያስፈልገናል። በሌላ መልኩ በሚደረጉት ስብሰባዎች ላይ ትኩረትና ጥንቃቄ ሊደረግ ግድ ይላል። ባለፈው የጥቅምት ሲኖዶስ ስብሰባ ላይ በተለያዩ ቦታ ያሉ አስተዳዳሪዎች በሚፈጽሙት ሙስና ውሳኔዎችን ለመስጠት ለግንቦት ርክበ ካህናት መዘዋወሩ ይታወቃል። እዚህ ላይ ታላቅ መልእክት ማስተላለፍን እንፈልጋለን። ቤተ ክርስቲያን በሙስና መነሳቷ አንገትን የሚያስደፋ የሚያስጸይፍ፣ የሚያሳፍር ተግባር ነው። ከመንግስት ቤት በላይ ቤተ ክህነት ውስጥ ሙስናዎች በዝተዋል። ድቁና ለመቀጠር፣ ቅስና ለመቀጠር፣
አለቃ ለመሆን ጸሐፊ ለመሆን ቁጥጥር ለመሆን የሚከፈለው የገንዘብ መጠን እጅግ በጣም ከባድ ነው። እነዚህ ሰዎች ድሃን አስለቅሰው ቤተክርስቲያንን በድለው ቤተክርስቲያንን በዝብዘው ሕዝብ ሲያማረር ሕዝብ ሲጮህ ሕዝብ ዋይ በሚልበት ሰዓት ያንን አለቃ አንስቶ ሌላ ደብር ላይ መመደብ በደል ነው። የቤተክርስቲያንን አንዲትነት አለማመንና አለመቀበል ነው። እንደነዚህ የሚያደርጉ ሰዎች አስተዳደራዊ እርምጃ ሊወሰድባቸው፣ እንደዚሁም በሙስና ውስጥ ያሉ ሰዎች ሊቀጡ፣ ሊታሰሩ፣ ክስ ሊመሰረትባቸው ይገባል እንጂ የቦታ ዝውውር ሊደረግባቸው አይገባም። ስለዚህ እዚህ ጉዳይ ላይ ታላቅ ስራ ልትሰራ ቤተክርስቲያን ያስፈልጋል። እስቲ መቼ ነው አለቃ ጉቦ በልቶ፣ አለቃ ቤተክርስቲያንን በዝብዞ፣ አለቃ የቤተክርስቲያንን ይዞታ አሳልፎ ሰጥቶ በሕግ ደረጃ ተጠይቆ የሚያውቀው? እስቲ ንገሩኝ፣ መቼ ይሁን በቤተክርስቲያናችን ላይ ያንን ሁሉ ግፍ ያመጡ አስተዳዳሪዎች በሕግ ደረጃ ተጠይቀው ቅጣት ተወስኖባቸው ፍትህ አግኝተው የሚያውቁት? እስቲ መቼ ይሁን ጸሐፊም በሉት ቁጥጥርም በሉት ቤተ ክርስቲያን ውስጥ በሚሰሩት ግፍ፣ አንዳንዶች በሚፈጽሙት ግፍ ምን አይነት ቅጣት በሕግ ደረጃ ተካሂዶ ያውቃል? በፍጹም ሰዎችን የማዘዋወርና ሌላ ቦታ ሄደ ብላ፣ ሌላ ቦታ ያልተበላ ቦታ ስፍራ አለ እዛ ሄደ ብላ ከማለት ውጪ ለዛ ለተደረገው ጥፋት ማካካሻ የሚሆን ቅጣት ሲፈጸም አላየንም። ምናልባት ቅጣት ብላችሁ እናንተ የምታስቡት ደረጃን ዝቅ አድርጎ በሌላ ደብር ደሞዙ አነስተኛ ወደሆነ መመደብ እንደ ቅጣት አድርጋችሁ ታያላችሁ። አውቃለሁ አለቃን ከዛ ቦታ ማስነሳት ትልቅ እርምጃ እንደወሰደ አድርጋችሁ ታስባላችሁ። ይሄ ፍጹም ስህተት ነው። በማን ቤት ነው ማን ውሳኔውን ክፉ የሆነ ውሳኔ የሚወስነው? ቤተ ክርስቲያን እኮ የአብርሃምም የመልከ ጼዴቅም ናት፣ የምእመናንም የካህናትም ናት። ምእመኑ ያለቅሳል፣ መቀነቱን ፈቶ ይሰጣል፣ ገንዘቡ ይበላል። ነገር ግን ሰውየውን በማዘዋወር ውሳኔ የተሰጠ ማስመሰል ፍጹም እግዚአብሔርንም አማኙንም መካድ ነው። ስለዚህ እንደነዚህ የሚያደርጉት አንዳንድ አለቆች ላይ ጸሐፊ፣ ቁጥጥር መሰል ስራ የሰሩት ላይ ቤተ ክርስቲያኒቷ አስተማሪ የሆነ አራያ የሆነ ሌሎች ቢመጡ ሊማሩበት የሚገባቸውን ፍትህ ሊያገኙ ይገባል። እኛ ዝም ባልን ቁጥር ነገ ጠዋት መንግስት እንዲገባበት በር እየከፈትንና እያሳየን እንደሆነ ልንረዳ ይገባናል። ምክንያቱም ሙስና በቤተ ክርስቲያን ውስጥ መኖሩን ዓለም ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ስለዚህ በዚህ ጉዳይ ላይ ትልቅ ጥንቃቄ ተደርጎ አጀንዳ ተቀርጾ አጀንዳውም ተግባራዊ ሊሆን ይገባል። ሌላው ስለ ቅዱስ ሲኖዶስ ጵጵስና ጉዳይ ነው። አንዳንድ የኦሮሞ ጳጳሳት ወደ ዘር ውስጥ የተወሸቁ ፖለቲካ የሚያራምዱ ዘርን ከዘር ጋር የሚያጋጩ አካሄዳቸው ትክክል ያልሆኑትን ልትጠነቀቁና መስመር ልታስይዙ ይገባል። ውሳኔያችሁም የጠነከረ ሊሆን ይገባል። ረግጠው የሚሄዱ የቅዱስ ሲኖዶስን ውሳኔ ረግጠው የሚሄዱ ማን አለብኝነት ላይ ያሉ ዘራቸውን የተመኩ ባለስልጣናትን የተመኩ ቤተ ክርስቲያን መልስ እንዳላት ቤተ ክርስቲያን አቅም እንዳላት የሚያሳይ ውሳኔ መወሰን መቻል አለበት። ስህተታቸውን ከማረም ይልቅ ሌሎችን ወደማይሆን መስመር እየከተቱ የሚያሳስቱ የሚያሰናክሉት ላይ ቤተክርስቲያኒቷ እርምጃ ልትወስድ ይገባል። በሌላ መልኩ የትግራይ ጵጵስና የትግራይ ሲኖዶስን እጅግ ከፍተኛ ትኩረት ሊሰጠው ይገባል። በቀላሉ የሚታይ ጉዳይ አይደለም። እነዚህ የእፉኝት ልጆች የሆኑትና አባ ሰረቀ እየሰሩ ያሉት አካሄድ ለቤተ ክርስቲያኒቷ በጣም አደገኛ ነው። ደቂቀ እስጢፍን ለማምጣት ተሐድሶን ለማስፋፋት ብቻ አይደለም፣ ታቦተ ጽዮንንም አሳልፎ ለእስራኤል ለመስጠት የተያዙ በርካታ እቅዶች አሉ። እስራኤላውያን ቤተ መቅደሱን ገንብተው ታቦተ ጽዮንን የሚጠብቁት ያኔ ነው። ስለዚህ ሐሰተኛው መሲህ በሚመጣበት ሰዓት
ታቦተ ጽዮንን መውሰድ ስለሚፈልጉ ትግራይ ከኢትዮጵያ እንድትገነጠል ወይንም ደግሞ የትግራይ ጳጳሳት ከሲኖዶሱ ተገንጥለው ፈላጭ ቆራጭ እንዲሆኑና አሳልፈው እንዲሰጡ ለማድረግ ከፍተኛ በጀት ተመድቦ ስራዎች እየተሰሩ ነው ያሉት። ይህ የድብቁ ዓለም ሴራ ነው። ይህ የጨለማው ዓለም ሴራ ነው። እኛ ቀላል የሚመስለን ነገር ግን ለቤተክርስቲያንም ለሀገርም ከባድ የሆነ ስራ እየተሰራ ነው ያለው በእነ አባ ሰረቀ። ስለዚህ እነዚህ ጋዝ ጋንግሪን የሆኑትን ቆርጦ ቤተክርስቲያኒቷ እንደ ቀደመ ክብሯ በአንድ ላይ ልትጓዝ ይገባል። የትግራይ ቤተክርስቲያን የኛ ቤተክርስቲያን ስለሆነች፣ የትግራይ ህዝብ ኢትዮጵያዊ ህዝብ ስለሆነ፣ አዎ የሚያማቸው አሉ። ግዴለም እግዚአብሔር ስራውን እየሰራ ነው። ወያኔዎችን ቋንቋቸውን ደባልቆ ባቢሎን አድርጎ እርስ በርሳቸው እየተባሉ እያሳየን ነው። ነገ ከምድር ላይ ወያኔ ይጠፋል። ለሀገርም ለቤተክርስቲያንም ያልጠቀመ ድርጅት፣ በተለይ የትግራይን ህዝብ የጎዳ ድርጅት ዛሬ መከራ ውስጥ ስለሆኑ፣ ዛሬ ጭንቀቱ ስለሆኑ ስለ ወያኔ ክፉነት መናገር ያቅታቸው ይሆናል። በወጊዜ ለኩሉ እግዚአብሔር ለሁሉም ጊዜ አለውና በዛን ጊዜ ጊዜው ሲደርስ እነዚህ ሰዎች የደረሰባቸውን መከራ፣ የደረሰባቸውን እንግልት፣ የደረሰባቸውን ስቃይ፣ የሞቱባቸውን ሰዎች፣ የፈሰሰውን ደም፣ የወደመውን ንብረት መግለጣቸው የማይቀር ነው። የማይታወቅ የተሰወረ የማይገለጥ የተከደነ ምንም ነገር የለምና ለትግራይ ህዝብ ጌታቸው ረዳ አይደለም የሞተው። ለትግራይ ህዝብ ደብረ ጽዮን አይደለም የሞተው። ለትግራይ ህዝብ የሞተላቸው በመስቀል ላይ የዋለው ኢየሱስ ክርስቶስ ነው። ያቺ መሰረቷም ጉልላቷም ኢየሱስ ክርስቶስ የሆነላት ቅድስት ቤተ ክርስቲያንን ለማፍረስ የሚደረገውን ሴራ ሰው ሊነቃ ይገባል። አንተ የምትተኛ ንቃ ይላልና መጽሐፍ። እስከ መቼ ድረስ እንተኛለን? እስከ መቼ ድረስ በፖለቲከኞች እንደፈለጉ ይወስዱናል፣ እንደ ቆሎ ይዘግኑናል? ስለዚህ ልንነቃና ቤተ ክርስቲያንን ልንጠብቅ ያስፈልጋል። አባቶቻችን በዚህ ላይ ታላቅ ሥራ በመስራት በቀደመው ክብሯ ቤተ ክርስቲያን አማናዊቷ ቤተ ክርስቲያን ልትጸናና ልትከብር ይገባል። የስልጣኔ ምንጭ ትግራይ፣ የምሁራን ምንጭ ትግራይ፣ የቅዱሳን መፍለቂያ ትግራይ፣ የሃይማኖት መገኛ ትግራይ የሆነችውን ያችን በርካታ አማኝ ያለበት ኦርቶዶክስ ቁጥሩ ከፍ ያለ ያለበትን ስፍራ ለመንጠቅ በውጪ እየታገዙ ወያኔዎችን መሳሪያ በማድረግ የሚሰራውን አሰራር እንደ ቀላል ልናየው የሚገባ አይደለም። ከዚህ በፊት ለማጣላት አማራና ትግራይን ለማጣላት አጼ ዘርዓ ያዕቆብና ደቂቀ እስጢፍን ትርክት ፊልም ለመስራት ትልቅ ስራዎች ሁሉ ተደርገዋል። ወገኖቼ ቀላል አይምሰለን። እየተካሄደ ያለው ፖለቲካ ነው። ፖለቲካ ደግሞ ውሸት ነው። የውጭ ኃይሎች ኢትዮጵያን ለማፈራረስ በተለያየ መልኩ ይመጣሉ። በሃይማኖት ይመጣሉ፣ በዘር ይመጣሉ፣ በኢኮኖሚ ይመጣሉ፣ በጦርነት ይመጣሉ። እኛን እርስ በርሳችን አባልተውን እቺ ሀያል የሆነችውን ኢትዮጵያን ከምስራቅ አፍሪካ ለማጥፋት የማይቆፈር ጉድጓድ የለም፣ የማይፈነቀል ድንጋይ የለም። ኢትዮጵያ ድንበሯ እኮ ይህ አልነበረም። የመን የኢትዮጵያ ይዞታ ነበረች። የህንድ ውቅያኖስ እኮ የኢትዮጵያ ውቅያኖስ ተብሎ ይጠራ ነበር። ግብፅን እኮ 18 ነገስታት አስተዳድረዋታል። ኢትዮጵያን ነገስታት። ሱዳን የኢትዮጵያ ነበረች። ሶማሌ የኢትዮጵያ ነበረች። መቅደሰ ማርያምና መድኃኔዓለም ቤተክርስቲያን የነበረበት መቀደሻቸው ፈረሰ ከሚል ነው ሞቃዲሾ የተባለው። መቃድስ ታላቁ ንጉሥ አጼ ዳዊት ሱባኤ የያዙት እኮ ሶማሌ ላይ ነው። ከሱባኤ ሲመለሱ ወታደሮቻቸው አንበሳ ለማደን ሄደው በአንበሳ ስለተበሉ ከቀብር መልስ ሲሉ ቀብሪ ዳሃር ብለው ያን ቦታ ሰየሙት። ጅቡቲ እኮ የኢትዮጵያ ይዞታ ናት። ኤርትራ እኮ የኢትዮጵያ ይዞታ ናት። እነዚህን ቆራርጠው ነገ ደግሞ ትግራይ እንድትገነጠል፣ ኦሮሚያ እንድትገነጠል፣ ኢትዮጵያ የምትባል ሀገር እንድትጠፋ
በዘመናት የነበራትን የ5000 ዓመት ታሪክ የታሪክ፣ የፍልስፍና፣ የሥነ ጽሑፍ፣ የሥነ ፈለግ፣ የወግ፣ የማንነትን፣ የስብዕናን ባለቤትነትን ለማጥፋት ከፍተኛ ሥራ እየተሠራ ነውና እንደ ቀላል ልንቆጥረው አይገባም። ስለዚህ እና አባ ሰላማ የሚያካሂዱትን አባ ሰላማ ብለው የተነሱት እና አባ ሰረቀ እጅግ ከፍተኛ ወንጀል የሚሰሩ ክህደት የሚሰሩ ኢትዮጵያን የማጥፋት እንቅስቃሴ የሚያደርጉት ላይ ቅዱስ ሲኖዶስ ትኩረት ሊሰጥበት ይገባል። ሌላው የስብከተ ወንጌል ሁኔታን ነው። አሁን ስብከተ ወንጌሎች በተለያዩ ቦታዎች እየተዳከሙ ይገኛሉ። ከ10 ዓመት ከ20 ዓመት በፊት የነበረው አገልግሎት በተለያዩ ምክንያቶች ጠፍቷል። አንድም በራሳችን ድክመት፣ አንድም በኮሮና፣ አንድም በጦርነት ጉባኤቶች እየጠፉ ይገኛሉ። ክፍለ ሀገር እየተወጣ የሚደረገው ጉባኤ እጅግ መቀዝቀዝ አይደለም ሞቷል። እዚህ አዲስ አበባ ላይ እንኳን በተለያዩ አድባራት ሰባኪያን በየዕለቱ የሚያደርጉት የስብከት አገልግሎት ሰባኪያኑም ወራዊ ፕሮግራም ከመጋበዝ የዘለለ በየሳምንቱ ማስተማር ስለማይፈልጉ ትኩረትም ለስብከተ ወንጌል ስለማይሰጥበት ጉባኤቶች እየመነመኑ ጥቂት ሰዎች እየተገኙ ነው ያሉት። ክርስትና የሚነሳው ሰው ቁጥር አናሳ እየሆነ ነው ያለው። ወንጌል የሚያስተምራቸው የጠፉ፣ ቤተክርስቲያን የሚያንጽላቸው የጠፉ ብዙዎች ናቸው። በዚህ ባለንበት የጦርነት ሁኔታ በርካታ ገዳማት ተዘግተዋል። ምክንያቱም ቀድሞ ማኅበራቶች ጉዞ ስለሚያደርጉ፣ አብያተ ክርስቲያናቶች ጉዞ ስለሚያደርጉ ገዳማቶቹ ይጎበኛሉ፣ እርዳታዎች ይረዱ ነበረ። በርካታ የልማት ሥራዎች ተሰርተዋል። ዛሬ ግን እነዛ ገዳማውያን በጦርነት ምክንያት መርዳት አልተቻለም። መተያየት እንኳን አልተቻለም። እንደ አብነት እኛ የምናሰራው አቡነ ሲኖዳ ቤተክርስቲያን፣ ደብረ ጽሞና አቡነ ሲኖዳ ቤተክርስቲያን፣ ዲማ ጊዮርጊስ አካባቢ ያለው አቡነ ሲኖዳ ቤተክርስቲያን፣ ያንን ቤተክርስቲያን እያሰራን አሁን ግን ባለው የጦርነት ችግር ምክንያት ወደ ቦታው መሄድ አልቻልንም። እዛ ያሉትም እናቶች ያስተላለፉት መልእክት ድምፃችሁን አፈቀን፣ ዓይናችሁን አፈቀን፣ እባካችሁ ኑና እዩን፣ እንዳናስገድዳችሁ፣ ያለው ጦርነት ከባድ ስለሆነ፣ ያለው ችግር ከባድ ስለሆነ ይሄው ተለያየን እያሉ እንባቸውን ያዘራሉ። እነዛ መናንያን ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንቱን ታገሰው ቤተሰቦቻቸውን ትተው ነገር ግን በረሃብ እየተቀጡ ይገኛሉ። በውሃ ጥም እየተሰቃዩ ይገኛሉ። ትላንትና የትግራይ ገዳማትን በርካቶችን ሲረዱ የነበሩት የአዲስ አበባ ማኅበራትና አብያተ ክርስቲያናት ናቸው። ወደ ጎንደርም ወደ ጎጃምም ወደ ተለያየ ቦታ የሚሄዱት ማኅበራት ጉዞ አዘጋጅተው የሚቻላቸውን እገዛ ያደርጉ ነበር። ዛሬ ግን ለነዛ ገዳማውያን ማን ይደርስላቸው? ለነዛ የአብነት ትምህርት ቤት ማን ይደርስላቸው? ስለዚህ አባቶቻችን ስለ ገዳማትና አድባራት ልዩ ትኩረት ሊሰጡበት ይገባል። ስለ ቃለ እግዚአብሔሩም አስቀድሞ ሰው ያስፈልጋልና ቤተክርስቲያን ለሰው እንጂ ሰው ለቤተክርስቲያን ስላልተፈጠረ የሰውን ልጅ በእግዚአብሔር ቃል መረብነት ለማጥመድ፣ የሰውን ልጅ በቤቱ ለማጽናት፣ በሥጋው ደግሞ እንዲከብር ለማድረግ፣ ንስሐ እንዲገባ ለማድረግ ቃለ እግዚአብሔር ያስፈልጋልና ይህንን መንግሥት እንሻለንና አባቶቻችን ልዩ ትኩረት በወንጌል ዙሪያ ሊሰጡ ያስፈልጋል። እንደዚሁም ደግሞ ቤተክርስቲያናችን የልማት ተምሳሌት እንድትሆን በጌጠኛ ቤትህም ልማት ይሁን እንጂ ልመና ይሁን ስላላለ ቅዱስ ዳዊት ቤተክርስቲያን ዕጣን ኬት ነው የምትገዛው? ጧፍ ኬት ነው የምትገዛው? መጎናጸፊያ ኬት ነው የምትገዛው? አልባሳቱን ኬት ነው የምትገዛው? የራሷ የሆነ ኢንዱስትሪ እንዲኖራት፣ የራሷ የሆነ ፋብሪካ እንዲኖራት፣ የራሷ የሆነ የገቢ ምንጭ እንዲኖራት፣ ከሙዳይ ምጽዋት የምትላቀቅ ቤተ ክርስቲያን፣ የተቸገረ ድሃን የምትረዳ ቤተ ክርስቲያን እንድትሆን ልማት ላይ ልዩ ትኩረት ሊሰጥበት ይገባል። ከግብፃውያን ታላቅ ትምህርትን ልንማር ያስፈልጋል። ግብፃውያን ለምንድን ነው በልማት ያደጉት? ግብፃውያን ለምንድን ነው በትምህርት ያደጉት?
ካህናቶቻቸው ዶክተር፣ ካህናቶቻቸው ኢንጂነር ለምንድነው የሆኑት? እኛ ቀዳማይ የሆንን ለምንድነው ወደ ኋላ የምንቀረው? ስለዚህ አባቶቻችን በዚህ ላይ ልዩ ትኩረት በመስጠት ቤተ ክርስቲያን ገንዘቧን ለማይሆኑ ሰዎች ከማፍሰስም በላይ ውርደት ስለሆነ አቅም ስላላት የራሷን አቅም የበለጠ የምታጠናክርበትን መንገድ ልትፈጥር ይገባል። ቤተ ክርስቲያን በየአብያተ ክርስቲያናቱ ዳቦ ቤት ብትከፍት ምእመናኑ ይህንን በጸሎት የተባረከውን ዳቦ እየበላ ገቢውም ለቤተ ክርስቲያን ይሆናል፣ ሕዝቡን በረከትን ያገኛል። እኛ ግን ይህን እያደረግን አይደለንም። ዘመናዊነትን ወቅቱን ልንዋጅም አልቻልንም። መንፈሳዊ ፊልምን መስራት አልቻልንም። ቤተ መጻሕፍቶችን አላስፋፋንም። ፊደል ቀርጻ የሰጠች ታላቋ ሀገር ኢትዮጵያ እንድትሆን ያደረገች ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ መጻሕፍት በብዛት የሏትም። ኢንተርኔት የላትም። አዳራሽ እንኳን ሰዎችን ለመሰብሰብ 10 ሺህ 20 ሺህ የሚይዝ አዳራሽ የላትም። ፊልም ቤት በግለሰብ ደረጃ ሲኖር በተቋም ደረጃ ፊልም ቤት የላትም። እንደዚሁም ሚዲያውን ብንመለከት 2 ሚዲያ ብቻ ነው ያለው። ለምንድነው እንደ ሌሎቹ በርካታ ሚዲያ ሊኖሩ ያልቻሉት? በሚዲያ ደረጃ ህዝቡን መያዝ ያስችላልና። ውድ ቤተ ክርስቲያን ከመስራት በአፍሪካ አንደኛ በዓለም አንደኛ እያለን ህንፃ ከምናወዳደር ይልቅ ትውልድን የሚያተርፍ ሚዲያ መገናኛ ብዙሃንን መዘርጋት ያስፈልጋል። ፕላትፎርሙን በማስተካከል ትውልዱን ከጥፋት ልናመጣው ይገባል። ትውልዱ በኳስ ጠፍቶብናል። ትውልዱ በቲክቶክ ጠፍቶብናል። ትውልዱ በፊልም ጠፍቶብናል። ትውልዱ በዘፈን ጠፍቶብናል። ይህንን ትውልድ የምናመጣው የተሻለ ነገርን አዘጋጅተን ነውና ልንሰራ ያስፈልገናል። ቤተ ክርስቲያናችን በዓመት 2 ጊዜ በሚደረገው የቅዱስ ሲኖዶስ ስብሰባ ላይ ሁልጊዜ የሚነሳው ሪፖርት የሚቀርበው የገንዘብ መጠን ነው። የነፍስ መዳን መጠን አይደለም የሚቀርበው። ስንት ሰው ንስሐ ገባ ተብሎ ሪፖርት ቀርቦ አያውቅም። ስንት ሰው ስጋው ደሙን ተቀበለ ተብሎ ሪፖርት ቀርቦ አያውቅም። ስንት ሰው በወንጌል አጥምደን አምጥተናል ተብሎ ሪፖርት ቀርቦ አያውቅም። ስንት የተዘጉ ገዳማት አስከፈተናል ተብሎ ሪፖርት ቀርቦ አያውቅም። ሁል ጊዜ የስጋ ነገር ብቻ፣ ስለ ገንዘብ፣ ስለ ሹመት፣ ስለ ቦነስ፣ ስለ ዝውውር ነው የሚወራው። ሰውን የማትረፍ ጉዳይ፣ ሰውን የማዳን ጉዳይ፣ የቤተ ክርስቲያንን ሕልውና የማስከበር ጉዳይ እየተሰራ አይደለም። ሉዓላዊት ዓለም አቀፋዊት የሆነችውን ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያንን ይዞታዋን የማስከበር ጉዳይ ላይ እየተሰራ አይደለም። አንድ ሰሞን ሞቅ፣ አንድ ሰሞን ደግሞ ቀዝቀዝ የሚል እርምጃዎችን እናያለን። ተነስተው ቤተክርስቲያንን የሚሳደቡ አፋቸውን የሚያላቀቁት ላይ በሕግ ደረጃ ለመጠየቅ መጀመራችሁ መልካም ነው። ዛሬ የቤተክርስቲያንን መስቀል ከበሮውን ለማስከበር የሄዳችሁበት ርቀት መልካም ነው። ነገር ግን መስቀሉን አንጠልጥለው መስቀሉንም ጨብጠው ቀሚሱንም ለብሰው ጥምጣም አድርገው ተሐድሶች በሚዲያ ላይ ሲወጡ ይሄ አለባበስ የቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አለባበስ ነውና በፍጹም ሊሆን አይገባም፣ ወንጀል ነው ብሎ የሚከስ የቤተክርስቲያን ተቋም ያስፈልጋል። አንድ ሰው የእስልምናን አለባበስ ለብሶ መሄድ ሙስሊም ሳይሆን አይችልም። በቤተክርስቲያናችንም ማንነትን የሚገልጽ አሰራሮች አሉ። አንገታችን ላይ ክር ስናስር ኦርቶዶክስ ተዋሕዶ መሆናችንን የሚያረጋግጥልን ምስክርነት ነው። ሌላው የሃይማኖት ተከታይ ያልሆነ አንገቱ ላይ ክር አስሮ ቢገኝ ማሳሳት፣ ማጭበርበር ነውና በሕግ ደረጃ ወንጀል ነው። ስለዚህ ዛሬ ተሐድሶውያን እየተነሱ ሰናፊል ቀሚስ እየለበሱ መስቀል እያደረጉ የሚሄዱትን አካሄድ ቤተ ክርስቲያኒቷ በሕግ ደረጃ ልታስከበር ያስፈልጋል። ሌላው ቤተ ክርስቲያኒቷ ችግሯ ምንድነው የሚለውን ዘላቂ መፍትሄ የሚያመጣ ጥናት ያስፈልጋል። የቤተ ክርስቲያን ችግር የሚፈታው በስብሰባ አይደለም፣ በጥናት ነው እንጂ። ጥናት ሲደረግ ወይንም ሪሰርች ላይ ኩዌሽነሪዎች ወይንም ጥያቄዎች ይታያሉ። መቼ ችግሩ ተፈጠረ? እንዴት ተፈጠረ? ለምን ተፈጠረ? ይሄ ችግር የየትኛውን ህብረተሰብ ክፍል ጎድቶታል? ይሄ ችግር ከተማ ነው ወይስ ገጠር የጎዳው? ይሄ ችግር የትኛውን ጾታ ነው የጎዳው? የትኛውን የዕድሜ ክልል ነው የጎዳው?
ከዚህ ከችግር ለመውጣት ምን ያስፈልጋል? ከችግሩ ለመውጣት በምንጥርበት ሰዓት የሚገጥሙን ተግዳሮቶች ምንድን ናቸው? የመንግስት ኃይል ነው? የመሳሪያ ኃይል ነው? የገንዘብ እጥረት ነው? የእውቀት እጥረት ነው? ምንድን ነው የሚቸግረን? ጊዜ ነው የሚቸግረን? ምንድን ነው የሚቸግረን? ተግዳሮቱ ምንድን ነው? ከዛስ ተግዳሮቱን አልፈን ውጤቱ ምን ይሆናል የሚል የተጠና በባለሙያዎች የተጠና መፍትሄን ያዘለ ማስረጃ ካልቀረበ በስተቀር በስብሰባ አጀንዳ እየተያዘ የሚደረገው ጊዜያዊ መፍትሄ ነው እንጂ ለቤተ ክርስቲያን ዘላቂ መፍትሄን አያመጣም። አሁን እየተሰራ ያለው እሳትን የማጥፋት አካሄድ ነው እንጂ ቤተ ክርስቲያኒቷን ዘላቂ ለውጥ እንድታመጣ በትምህርቷ በአስተምሮቷ ሌሎቹን የምትስብ በተለያየ መንገድ የምታስተምር በልማት ተምሳሌት የሆነች ድሃን የምትረዳ እናት አባት የሌላቸውን ልጆች የምታስተምር ጧሪ ቀባሪ ያጡትን የምትሰበስብ የራሷ ሆስፒታል ያላት የራሷ ኢንዱስትሪ ያላት የራሷ ፋብሪካ ያላት የራሷ ተሰሚነትና ተጽዕኖ ፈጣሪ የሆነችውን ቤተ ክርስቲያንን ለማድረግ በአጀንዳ ለውጥ ሊመጣ አይችልም። ለውጥ መምጣት የሚችለው በጥናት በተደገፈ ነገር ነው። ችግርን ካላወቅን የምንወስደው መፍትሄ ሌላ ችግር ይሆናል። ስለዚህ በባለሙያዎችና በእውነተኛ የቤተ ክርስቲያን ልጆች ችግሩ ሊጠና ያስፈልጋል። ዓለም ቤተ ክርስቲያን ላይ የሰራው ሴራ በጥናት የተደገፈ ነው። በበጀት የተደገፈ ነው። በሰው ኃይል የተደገፈ ነው። በተማሩ የሰው ኃይሎች የሚመራ ነው። ዝም ብሎ የመጣ አይደለም። ዛሬ በዘረኝነት የሚያባሉን የዘረኝነት ሹመት እንዲኖር የሚደረገው በዓላማ የተሰራ ሴራ ነው። ወዳጅ ቀላል ነገር አይደለም። እንደ ቀላል የምናየው ጉዳይ አይደለም። እያንዳንዱ የሚደረጉ ድርጊቶች፣ አካሄዶቹ በሙሉ በጀርባቸው ታላቅ የሆነ ክፉ ሴራ አለው። የሃያላም የምዕራባውያን እጅ አለበት። እኛ አልገባንም። እኛ በቀላሉ በየዋህነት እያየን ነው። እኛ አልተረዳነውም። አካሄዱ በጣም ከባድ ነው። ተሐድሶች ስር በመስደድ ቤተ ክርስቲያኒቷን ለሁለት በመክፈል ተዋህዶን ለማጥፋት የማይደረግ አካሄድ የለም፣ የማይሰራ ስራ የለም። ስለዚህ አባቶቻችን ቅምሻ የሆነ ስራ ሳይሆን ለውጥ የሚያመጣ ስራ፣ ትውልድን የሚያሳርፍ ትውልድን ተስፋ እንዲያደርግ የሚያደርግ በአባቶች ላይ የሚተማመን ውሳኔው የሚያኮራ ጠላትን የሚያስደነግጥ አርቆ የሚያጥር ውሳኔ ልታሳልፉ ይገባል። እጅግ በጣም ብዙ የሆኑ ችግሮች አሉ። መጠነ ሰፊ ችግር ውስጥ ነው ያለችው ቤተ ክርስቲያን። ከዚህ ከችግር ውስጥ ለመውጣት ትውልዱን ለመታደግ የጠፋውን ለመመለስ ያለውን ለማጽናት 24 ሰዓት እንቅልፍ ሊኖረን አይገባም። በዓመት 2 ጊዜ የሚደረገው የቅዱስ ሲኖዶስ ስብሰባ እኔ ለዚህ ለታላቂቷ ቤተ ክርስቲያን እጅግ ብዙ ቁጥር ላላት ሕዝብ በቂ አይደለም። አባቶቻችን እኮ በዓመት 2 ብቻ አይደለም አዲስ አበባ የሚመጡት። በየራሳቸው ፕሮግራም የትም ወደ ውጭ የሚሄዱ ከውጭ የሚመጡ እኮ ብዙዎች አሉ። እቺን ቤተክርስቲያን በሁለት እግር ለማቆም፣ እቺን ቤተክርስቲያን ከጠላት ለመከላከል፣ እቺን ቤተክርስቲያን በኢኮኖሚ ለማሳደግ፣ እቺን ቤተክርስቲያን ወንጌልን ለማስፋፋት ለምን በየወሩ አትሰባሰቡ? ገንዘቡን እንደሆን ከኪሳችሁ አታወጡትም እኮ። ህዝብ የሚሰጠው ገንዘብ ነው። በጀቱ የህዝብ ነው። ህዝብ በሚሰጠው ሙዳይ ምጽዋት እኮ ነው። ለግላችሁ መኪና፣ ለግላችሁ ህንፃ፣ ለግላችሁ የተለያየ ነገር እንደምትጨነቁ ሁሉ ለትውልዱ ለምን አትጨነቁለትም? ትውልዱን ለማትረፍ ለምን አትጨነቁለትም? ጠረፍ ላይ ያለውን ህዝብ፣ ወንጌል የተጠማውን ህዝብ፣ ቤተክርስቲያንን ማየት ያልቻለውን ህዝብ እንኳን እዛ አይደለም ከተማ ውስጥስ ወንጌል እየተዳከመ ሲሄድ ማን ያዘነ? ማን ጉባኤ ላይ መጥቶ የሚገኝ ጳጳስ? እስቲ ጉባኤው እንዴት ሆኗል ብሎ የሚያይ ማን ነው? ስለ ተዋህዶ ህዝብ፣ ስለ ተዋህዶ ምእመን የሚገደው የሚጨነቅ ማን ነው? ህዝቤ እውቀት ከማጣቱ የተነሳ ጠፍቷልና ይላል መጽሐፍ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማርያ የሄደው የያዕቆብ ጉድጓድ አጠገብ በሲካር መንደር ሳምራዊቷን ሴት ለማዳን ሲሄድ በጠራራ ሰዓት በ6 ሰዓት ላይ ነፍሷን ተጠምቶን ሄደው ስለ አንዲት ነፍስ ይገደዋል። 99 በጎቹን ትቶ አንዷን በግ ይፈልጋል።
እናንተ በጫት መደብ ላይ ያለውን ፈልጋችሁታል። እናንተ መጠጥ ቤት ያለውን ፈልጋችሁታል። እናንተ የሚጨፍረውን ፈልጋችሁታል። እናንተ ዝሙት አዳሪ የሆነችውን እህቶቻችንን ልጆቻችንን ፈልጋችኋል። ከዛ ህይወት ውስጥ እንዲወጡ አድርጋችኋል። አጋጉል ቦታ ቁማር ቦታ ያሉትን ልጆቻችሁን ፈልጋችኋል። ልጄ ይሄ ቦታ አይደለም ያንተ ቦታ ቤተክርስቲያን ነው ብላችሁ ጠርታችሁታል፣ ፈልጋችሁታል። የከፋውን ህዝብ፣ ያዘነው ህዝብ፣ የተፈናቀለውን ህዝብ፣ የደህየውን ህዝብ ጎብኝታችሁታል። ሆስፒታል ሄዳችሁ ጠይቃችኋል። እስር ቤት ሄዳችሁ ጠይቃችኋል። ያዘነውን የተከዘውን አጽናንታችኋል። አጽናኑ ህዝቤን አጽናኑ ነው የሚለው መጽሐፍ። የቱ ጋር ነው የተገኛችሁት? እስቲ ራሳችሁን ጠይቁ። ፍኖተ ጽድቅ ጸጋዬ ጋር ተገኝታችኋል። ሀብታም ቤት ተገኝታችኋል። ሀብታም ሰርግ ተገኝታችኋል። ባርካችኋል። ድሃውን ረስታችኋል። ያዘነውን ረስታችኋል። ደም ያለቀሰውን፣ ቤቱ የፈረሰበት፣ ንብረቱ የወደመበት፣ ልጆቹን ያጣውን አንዳችም ሄዳችሁ አልጠየቃችሁም፣ አላጽናናችሁም፣ አይዞህ አላላችሁም። ከተቸገረው ጋር፣ ካዘነው ጋር፣ ከተከዘው ጋር፣ ከሞተው ጋር ቤተሰብ አላበረታችሁም። የመንግስት ቦታ ላይ ትገኛላችሁ። አዎ ታይታ ከንቱ በዘረኝነት ትገኛላችሁ። እናንተ እንዲህ አይነት ቦታ ላይ ግን ህዝብ ያዘነበት ቦታ ላይ ግን ለመገኘት አልቻላችሁም። ማድረግ ነበረባችሁ። ስለዚህ ይሄን የተከዘ፣ ይሄን የተጎዳ፣ ይሄ ጥቁር ለብሶ ከስራው የተባረረ፣ ይሄ ጥቁር ለብሶ ያለቀሰውን ህዝብ ልትክሱት ይገባል። በበጎ ውሳኔ ልትክሱት ይገባል። አስገዳዮቹ፣ አፈናቃዮቹ፣ መከራ ያሳዩትን እየሾማችሁ በቁስሉ ላይ አሲድ አትጨምሩበት። በቁስሉ ላይ እንጨት አትሰኩበት። ቀኖና ጥሰትን ተባባሪ አትሁኑ። አቋም ይኑረን። መሞታችን አይቀርም አባቶቼ፣ መሞታችን አይቀርም። ታሪክ አፍርሰን መሞት ግን የሞት ሞት ነው። ተዋህዶን አጥፍቶ መሞት፣ አሳልፎ ሰጥቶ መሞት፣ በፍርሃት መሞት ከሞት በላይ ሞት ነው። በቁም መሞት ነው። ስለዚህ እጅግ ብዙ በርካታ አጀንዳዎች አሉ። ወደ ታች ውረዱ። ህዝብ ምንድን ነው የሚፈልገው በሉና ጠይቁ። በፊልጶስ ቂሳርያ አምላካችን መድኃኒታችን ኢየሱስ ክርስቶስ የጠየቀው ጥያቄ ሰዎች የሰውን ልጅ ማን ይሉታል አለ። ኤልያስ ይሉታል፣ ኤርምያስ ይሉታል፣ ሙሴ ይሉታል፣ ከነቢያት አንዱ ነው ይሉታል። መልካም ሰዎች እንዲህ ካሉ እናንተስ ማን ትሉኛላችሁ? ቅዱስ ጴጥሮስ እውነተኛ መልስ ሰጠ። አንተ የሕያው የእግዚአብሔር ልጅ ነህ አለ። ይህንን ሥጋና ደም አልገለጠልህም የአባቴ መንፈስ እንጂ። አንተ አለት ነህ። በዚህች አለትነት ላይ ቤተክርስቲያኔን እሰራታለሁ። የሲኦል ደጆች ሊያነዋውጿት አይችሉም። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ይሁን አለ። ነሐሴ 6 እናንተስ ሰዎች ምን ይሉናል? እናንተስ ምን ትሉናላችሁ ብላችሁ ጠይቃችሁ ታውቃላችሁ? ለምንድን ነው ይህን ጥያቄ የምትፈሩት? ቤተ መንግስትም ቤተ ክህነትም የሚፈራው ጥያቄ ይሄንን ነው። ህዝቡ ምን ይለናል? እንዴት እያስተዳደርነው ነው? እንዴት እየመራነው ነው? እውነተኛ ምላሹ ምንድን ነው የህዝቡ? እናንተስ ደግሞ በቅርብ ያላችሁ ምን ትሉናላችሁ ተብሎ አይጠየቅም፣ አይፈለግም። ለምን? ውዳሴ ብቻ። እርሶ ስልጣን ላይ እስካላችሁ ድረስ ነው የሚያወድሷችሁ። ስራ አስኪያጅ ስትሆኑ፣ የአንድ ሀገረ ስብከት ሊቀ ጳጳስ ስትሆኑ፣ ጸሐፊ ሲኖዶስ ስትሆኑ አወዳሹ ብዙ ነው። የመምሪያ ኃላፊ ስትሆኑ አወዳሹ ብዙ ነው። ከስልጣን ስትሻሩ ግን የሉም አጠገባችሁ፣ ከሳሽ ሆነው ይነሱባችኋል። በአንድ ወቅት አፄ ቴዎድሮስን ወፍራም የሆነች ሴት አለቃ አለቻቸው። ድንቼ ድንቼ ይሉኛል ብትላቸው እሳቸውም ሊልጡሽ ነዋ አሉ ይባላል። በስልጣን ላይ ካላችሁ ጫማችሁን ይልሳሉ። ከስልጣን የወረዳችሁለት ግን ስልካችሁን እንኳን አያነሱም። ብዙ ብፁዓን አባቶች ስራ አስኪያጅ ሲሆኑ፣ የሲኖዶስ ጸሐፊ ሲሆኑ አሸርጋጁ ብዙ ነው፣ እጅ ጠኙ ብዙ ነው፣ መባ አቅራቢው ብዙ ነው። ሲወርዱ ግን አያውቋቸውም። እንደውም ኃጢአታቸውን ያበዛሉ። የወደቀ ሳር ምሳር ይበዛበታል፣ የወደቀ ዛፍ ምሳር ይበዛበታል ተባለ። መጥረቢያ ይበዛበታል። ስለዚህ
አንዳንድ የሆሳና ሰዎች ሆነዋል። ንገስብን ንገስልን ብለው ለሰው ሳይሆን ለአህያ ሳይቀር ያነጠፉ ሊያነጥፉላችሁ ይችላሉ። ቀራኔው ላይ ግን አታገኟቸውም። በመከራው ሰዓት በፈተናው ሰዓት ግን አታገኟቸውም። ስለዚህ እናንተ ለቤተክርስቲያን ታመኑ። ለመስቀል የታመነውን አምላክ የምታመልኩ ለሕዝቡ ታመኑ። ዋጋ የከፈለውን አምላክ የምታመልኩ ለሕዝቡ ታመኑለት። ደሙን ያፈሰሰውን ሥጋውን የቆረሰውን አምላክ የምታመልኩ ለሕዝቡ ታመኑለት። ስለዚህ ከቅዱስ ሲኖዶስ የምንጠብቀው ልብን የሚያሳርፍ ሐሴትን የሚሞላ ውሳኔ ነው። የሚድመሰመስ የሚድበሰበስ ውሳኔ አይደለም። እንዴ ተው እንጂ አባቶቼ፣ ምንኩስና ሞተ ካለን ጵጵስናስ ከሞት በላይ ሞት አይደለ እንዴ? ምን ወታደር እኮ ሊዋጋ መሳሪያ ይዞ ይሄዳል። ያልሞተው መኖር የሚናፍቀው ልጆች አሉ፣ ትዳር ያለው ወታደር ሀገሩን ለማስከበር ድንበር ለማስከበር ጠላት ውሃ አይደለም የሚረጨው፣ ቦምብ እየወረወረ መሳሪያ እየተኮሰ እንደሚገለው እያወቀ ሊዋጋ ይሄዳል። ታዲያ የሞተ ጳጳስ ምንድን ነው የሚፈራው? ለምን ነው የሚፈራው? ቤተክርስቲያን ለማስከበር ያለ ስጋው ነው የሚሞተው። ለነፍስ ታዲያ ጳጳሱ ለምንድን ነው የሚፈራው? እስከ መቼ ፍርሃት? እስከ መቼ ቤተክርስቲያንን አሳልፈው መስጠት? እስከ መቼ ድረስ ቤተክርስቲያን ስትዋረድ፣ በትንንሽ ልጆች ስትናቅ፣ በማህበራዊ ድህረ ገጽ እንድትቆሽሽ እያደረጉ ቆሻሾች ሲናገሩ እየሰማን የምንቆየው እስከ መቼ ነው? ስለዚህ አባቶቼ ልትበረቱ ይገባል። በዚህ አጋጣሚ የአባቶቻችን ጸሎት እንዲሰምር፣ የአባቶቻችን ውሳኔ እንዲሰምር ምእመናን በሙሉ ለዚህ ቅዱስ ሲኖዶስ ትኩረት በመስጠት ልንጸልይ ያስፈልጋል። እግዚአብሔር ፊት ለጸሎት በምንቆምበት ሰዓት ጌታ ሆይ የቅዱስ ሲኖዶስን ስብሰባ አንተ ምራው፣ አንተ ተገኝ ብለን ልንጸልይ ያስፈልጋል። ቅዱስ ሲኖዶስን እንደ ሰጎን እንቁላል እንጠብቅ። ሰጎን እንቁላሏን በአይኗ ነው የምትፈለፍለው። አይኗ ዞር ካለ እንቁላሉ ይበሰብሳል። ለዚህ ነው ገጠር ላይ የሰጎን እንቁላል ጣራው ላይ ጉልላቱ ላይ የሚደረገው። እኛም ልንጠብቅ ይገባል። በዚህ በቅዱስ ሲኖዶስ ስብሰባ ላይ መንግስት ጣልቃ እንዳይገባ። ይሄ ፖለቲካ አይደለም። የራሷ ሲያርባት የሰው ታማስላለች እንዲሉ የራሱን ስራ ይስራ። ህዝብ የሚያለቅሰውን ያስታግስ። ህዝብ የተፈናቀለውን የተቸገረውን፣ ህዝብ ሰላም የጠማውን የራሱን ስራ ይስራ። ቤተክርስቲያን ላይ ጣቱን አይቀስር፣ እጁን ያንሳ። አባቶቻችን በታላቅ አቋምና ተቋም ስራ እንድትሰሩ አደራ እንላለን። ከዚህ ከርክበ ካህናት ከዚህ ከግንቦቱ ቅዱስ ሲኖዶስ መልካም ውሳኔን እንጠብቃለን። ነገር ግን እንዲህ እንላለን፣ እናንተ ውሳኔያችሁ የማይሆን ቢሆን ከሰማይ የሚወስን አምላክ እንዳለ እናምናለን። መርዶክዮስ ለአስቴር እንዳላት አንቺ ይህን ባታደርጊ አንቺና ዘሮችሽ ትጠፋላችሁ፣ መዳን በሌላ ስፍራ ይሆናል ነው ያላት። ስለዚህ እግዚአብሔር ሰውን እንደሚያስነሳ እናምናለን፣ ቤቱንም እንደሚያጸዳ እናውቃለንና ትኩረት ሰጥታችሁ ታሪክ እንዳይበላሽ፣ ማንነት እንዳይጠፋ፣ ተዋህዶ እንድትከብር፣ ዋጋ እንድትከፍሉ፣ በነፍሳችሁ ተወራርዳችሁ ስራ እንድትሰሩና እንዲህ ነው ሲኖዶስ የሚል ውሳኔ፣ እንዲህ ናት ቤተክርስቲያን የሚል ውሳኔን ከናንተ እንጠብቃለን። አዎ ጋን በጠጠር ስለሚደገፍ ይሄንን አለን። ያዕቆብ ከእግዚአብሔር ጋር ካልባረከኝ አልለቀም ብሎ ስለታገለ እኛም እናንተን ካልወሰናችሁ አንለቃችሁም ብለናል። የማይፈተነው አምላክ ኑ ፈትኑኝ ካለ፣ የማይወቀሰው አምላክ እንዋቀስ ካለ እናንተን ይህን ብንል እንደ ድፍረት እንዳትቆጥሩብን፣ እውነት የሆነውን እውነት ማለታችን አይቀርምና ሆዴ ይሙላ ደረቴ ይቅላ የሚል ሕሊና ስለሌለን ዛሬም ነገም ወደፊትም ስለ ቤተክርስቲያናችን ስለ ሀገራችን እንጮሃለን። እግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እንግዲህ የዛሬው ዝግጅታችን ይሄን ይመስላልና እናንተም በየቤታችሁ ስለ ቅዱስ ሲኖዶስ ተወያዩ፣ ጸልዩ፣ እግዚአብሔርን ጠይቁ። በሚቀጥለው በሌላ ርዕስ እንገናኛለን። እስከዛው ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት
የጻድቆ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። ሚካኤሎ ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት